ሰው ሁሉ እንዳያዳምጣት መልካም ነገር ስትናገር በክፉ ነገር እንዲቀየርባት አድርገናል። ያለውን ንብረት እንዲያጣ አድርገናል። ምን ንብረት አሳጣችሁት? መኪና እንዲሸጥ፣ ትዳሩ እንዲበትን፣ ልጆቹ እንዲጠላ፣ እናቱን እንዲጠላ፣ በቃ እስከ ሰው እንዳይግባባ በሱስ እንዲጠመድ። ምን ሱስ? ሲጋራ፣ ጫት፣ መጠጥ፣ በዚህ ሱስ እንዲጠመድ። እናንተ ናችሁ? እኛ ነን። አንቺው ነሽ ተስፋው ለአዳም ኪዳነ ምሕረት በተሰደደ ጊዜ ከገነት በልጅ የሚገብር አለ፣ ልጁን አሳልፎ የሚሰጥ አለ። ልጄን ስውሰድ እንካ፣ ሀብት ስጠኝ፣ ንብረት ስጠኝ፣ ፎቅ ስጠኝ፣ መኪና ስጠኝ፣ ዓለምን በእኔ ልቆጣጠራት እያለ ሲመጣኛ የገዛ ልጁን የሚገብር አለ። ሀብቱን፣ መኪናውን፣ ቤቱን፣ ፎቁን መስጠት ነው። የኔ ነው። በእናንተ ላይ ስልጣን ያለው እናንተን ማዳን የሚችለው ህይወት የሚሰጣችሁ፣ ሰላም የሚሰጣችሁ፣ በረከት የሚሰጣችሁ፣ ጤናን የሚሰጣችሁ እግዚአብሔርና እግዚአብሔር ብቻ ነው። አልትራሳውንዱ፣ ኤክስሬው፣ ኤምአርአዩ ምናምኑ ሲቲስካኑ ሙሉ ያለው የት ነው? እዚህ ነው። በቃ እምነቱ ነው ሲቲስካን፣ ጸበሉ ነው ኤምአርአዩ፣ ቅባ ቅዱሱ የካህናት አባቶቻችን መስቀሉ ነው። በቃ ሙሉ ሰውነትን የሚመረምር አንተን ደግሞ እናስነሳብህ ነበር አመፅ። እኔ ላይ አመፅ እንዴት አድርገህ? አውቆ ነው እንዳስብል እንላለን። አውቆ ነው። ድንግል ማርያም ትይዘናለች፣ ኪዳነ ምሕረት ትይዘናለች። አውቆ ነው። የደብተራ መተት ነው። መልካምነትን አሳጥተዋል ወይ ነው? መልካምነትን አሳጣ። ምን አረከው? ባህሪውን ቀይሬዋለሁ። በጣም ጥሩ፣ በሰፈር ውስጥ ጥሩ መልካም ነገር ይሰራል። ብዙ ነገሮችን ያደርግ ነበረ፣ አጠፋሁበት። የተዋህዶ ልጆች እንንቃ፣ ኦርቶዶክሳውያን እንንቃ። መልካምነት ያለው ከቤተ ክርስቲያን ነው። መልካምነት ያለው ከክርስቶስ ጋር ህብረት ሲኖረን ነው። እንዲህ አይነቱ መንፈስ ይገባና መልካምነታችሁን ይነጥባችሁና ሃይማኖት ብትቀይር ወደሆነ አዳራሽ ሄደ መልካም ወጣት መሆን ትችላለህ እያለ ሃይማኖት የሚያስቀይር ማን ነው? ሰይጣን ነው፣ አጋንንት። ከዚህ መንፈስ ለመላቀቅ፣ ከጭንቀት ለመላቀቅ፣ ከሱስ ለመላቀቅ ሃይማኖት መቀየር አይደለም መፍትሄው፣ ራስን መቀየር ነው። ምክንያቱም የኛ ሃይማኖት እውነተኛዋ ስለሆነች ትክክለኛዋ በቃ ድንግል ማርያም ያለችው ከዚህ ነው። ቅዱሳን መላእክት ያሉት ከዚህ ነው። ሌላ እዛ አዳራሽ የለም። እግዚአብሔር ስም የተመሰገነ። እናቱ ነኝ። እንዴት ነው ሱሰኛ ሆኗል? እንዴት ነው ነገሩ? እኔ ምንም አላውቅም፣ ግራ ይገባኛል። ልጄ በሲጋራ በመጠጥ በጫት በሱስ ወድቋል። እንደምን መፍትሄ ምንድን ነው ብሎ አልተጨነቁ እያልኩኝ ነው እላለሁ። ሁሌም ፋኑኤል እየሄድኩ አለቅሳለሁ። ፋኑኤል ሰላም አርጊ ማርያም ሄጄ አለቅሳለሁ። ይኸው የእርሶ ለቅሶ እኮ ይሄ ውጤት አመጣ። መተት ዛሬ አንተ በስላሴ መተት እንዳትኳል አድርገናታል። እንዳትኳል ዝሙተኛ ሆና እንድትቀር አድርገናታል። በሰፈር ውስጥ በጣም እንቀናባታለን። በትከሻዋ ላይ ነቀስናት፣ በጭኗ ላይ ነቀስናት፣ ጥፍሯን ወሰድን። ያላትን ሰውነቷን በሙሉ ወላ ጸጉሯ አልቀረ ወላ ምን አምጪ ስንላት እሷ የዋህ ናት፣ ምንም አታውቅም፣ ሰጠችን። ከዛ በኋላ ደግሞ ገባን በዚህ በህይወቷ። ጭስ በማስጨስ በፊት ቡና እያስፈላ ከሆነ የሚያስጨሰው አሁን ጫት እያስቃመ ሲጋራ ያስጨሳል ማለት ነው። የልደታ ልጅ ነህ? ልደታ ልጅ ያደጉት አሁን ያሉት ፋኒላ ባንክ። እኔ ደግሞ በጣም ማርያም በጣም ነው የምወዳት እና በቃ እኔ ቶሎ ትሰማኛለች። በእውነት በጣም ነው ካለሷ መኖር ይከብዳል። እግዚአብሔር ስም የተመሰገነ ነው። አመስግነው። በገንዘቧ በትዳሯ በቃ ድብልቅልቅልቅ ህልሟን አላሳካም። ጨነግፈዋለሁ፣ ባሏን አጠጣዋለሁ፣ አሰክረዋለሁ። አገልግሎት የሚቃወሙት ሰዎች ያው በስራው ላይ ያሉበት ናቸው የሚቃወሙ። ምክንያቱም እንደዚህ በየአደባባዩ እየተዋረዱና ራቁታቸውን እየቀሩ ስለሆነ ይቃወማሉና ተመርምሮ የማይገኝ ነገር ማለት ነው። ይበሽታ ሐኪም መርምሮ የማያገኘው ግን ድንግል ማርያም መርምራ አገኘችው። ድንግል ማርያምን አንድ ጊዜ እስቲ አመስግነዋል። እሺ አገልግሎቱ ይቀጥላል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ምንድን አንተ እንዲህ የምትለው? ድግምትና አይነ ጥላ ምንድነው? ድግምትና አይነ ጥላ ሻኘን። በቃ ድግምት አይነ ጥላ በቀደም ዕለት ልትመጣ ነበር፣ በሰበቡ አስቀረናት። እዚህ እንዳትመጣ ነው።
በምን አስቀረ? ሄደች ቤተክርስቲያን እዛ ታች ወረደች። እዛ እንሂድ ስትላት አልሄድም አለች እህትየዋ። እዚህ እዛ ቀጥላ ደግሞ ሳምንት ልትመጣ ነበረ። አደናቀፍና ባልሆነ ነገር ውስጥ አስገባናት። አትመጣም፣ ንጹህ ስላልሆነች። ምን ችግር አለ ብትመጣ? እዚህ ምን ልትሰራ ትመጣለች? ምን ልትሰራ ትመጣለች? ለምን ምን ችግር አለ ብትመጣ እኮ ነው የምልህ። ይቅርበት እሷ። አይ ምንም አይደርግላትም እኮ። እዚህ ኪዳነ ምሕረት አለች፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት አሉ። ይህ ቦታ የከበረ ነው፣ የተቀደሰ ቦታ ነው እኮ። ከዚህ ቦታ መምጣት እኮ ጥሩ ነው። ለምን አትመጣም ነው የምልህ። አይ ይቅርባት፣ ብትቀመጥ ይሻላታል። ዝም ብላ ብትቀመጥ፣ አርፋ ቁጭ ብትል ቤት ውስጥ። ቦታው ይመቻል፣ ተወዷል ቦታ። ለምንድን ነው ይመቻል? ምን ሊያደርግልን ነው? ምን ይመቻል? ራሱ ጉዳይ ምን ሊያደርግልን ነው? ምንም አያደርግልንም። እዚህ ቦታ እንዳትቀሩ፣ ሁሌም ኑ በላቸው እስቲ፣ ንከራቸው። አንለም ለምን እንዳትመጡ ቤት ቁጭ በሉ ነው የምንላቸው። ቤት ውስጥ ቁጭ በሉ ይተኙ። አይ ሮብና ቅዳሜ ወድ በተለይ በጣም ሰፊ አገልግሎት አለና ሁሌም ኑ በላቸው። ቤት ውስጥ ይተኙ። ምን ይሰራሉ? መጣ ምን ይሰራሉ? ይተኙ ቤት ውስጥ። ለምን? ምንም አያደርጉም። ምንም አያደርጉም። መጣ ምንድነው ከዚህ ቦታ በጣም አንተ የምትወደው ነገር ይዚ? ምንም ወደው ነገር የለም። ምንም ወደው ነገር የለም። ኧረ እባክህ የሆነ ነገር ምንም አንወደው። ጸበሉ ደስ ይላል፣ እምነቱም ደስ ይላል። የፈውስ እኮ ነው ይሄ። መሬቱ ራሱ ፊት ለፊት ያለው ሳሩ ቦታ ራሱ የተቀመጡበት በጣም ደስ ይላል። አሁን እኛን ሸኘንና እንሂድ። አይ ግድ የለም ንገረኝ እኮ ነው። ወደ ቤታችን እንሂድ፣ ወደ ቤታችን እንሂድ። በቃ ምከራቸው። እዚህ የሚመጡ ሰዎች መክራቸው ነገር የለም። ምንድን ብለህ ነው በመክራቸው? እንዳትመጡ ብዬ እንደዛ ከሆነ መክራቸዋለሁ። የራስን ምክር እሺ፣ ምከራቸው። እንዳትመጡ ቤት ቁጭ በሉ ነው የምላቸው። ትሄዳላችሁ? ኧረ እንሄዳለን። ምነው ቅድም ታስረናል እኮ። በ16 ትሸኛላችሁ ተብሎ ነበር። በ16 አልመጣችም። እሺ ሳምንት ነበረ። ሳምንት ደግሞ አትመጣም፣ ንጹህ አልነበረችም። እሺ አሁን እህትየው ይዛት ጠዋት ተነሺ ትሄጃለች ስትጀምረን ነበረ። ስቅታ ፍራት ስቅታ። ለምንድን ነው መሄድ የፈለጋችሁት? እናት ቅድሙንም ታስረናል እኮ እኛ አፈንግጠን ቁጭ ብለን ነበረ። ታሰርና ምን እያደረጋችኋት ነው? እሷ ጋር ቁጭ ብላችሁ? አሁንማ ምን እንሰራለን? ምንም አናደርግም። ጸጥ ብለን ቁጭ። አሁን ስርዓት ይዘን አድበን ቁጭ እያልን ነው። በፊት ምን ነበር ስራችሁ? በፊትማ እናጨናንቃታለን፣ እናበሳጫታለን፣ እናናድዳታለን። በትንሹም በትልቁም ንዴት፣ ብስጭት ነው መበሳጨት። ለምን እንደዚህ ሆነ? ይሄ ለምን ጎደለ? ለእኔ ለምን እንዲህ ያልሆነልኝም እያለች አንተ ነው የምታስብለው እንደዚህ። እና ሌላ ማን አለ? ሌላ መች ነው ይሄን ያቆመችው እሷ? እዚህ ከመጣች ወዲህ ያቆመች። በቃ መጨናነቁን መጠጡ ከሄደ ወዲህ ሌሎቹ ታሰሩ። አልፈን ቁጭ። ታሰራችሁ? ታስረን ቁጭ። ምንም እንሰራው ነገር የለም። አሁን ስንት ዓመት ሆናችሁ ከገባችሁ? ኧረ ቆየን። ቆየን ማለት ስንት ዓመት? ከልጅነቷ ጀምረን ነው። ልጅቷ አብራ አድርገሃል? የሰጣሃት ባህሪ አለ? ኧረ ብዙ ባህሪ። ቀላል ተነግሮ ያልቃል እንደ እሷ ባህሪ። ኧረ ባህሪዋ ከባድ ነው። ኧረ የእሷ ባህሪ በጣም ይከብዳል። ከሰው አትግባባም ይባል። ሰምታችሁ አታውቁም? እነዚህ የሚባሉ ሰዎች የእሷ ባህሪ ከባድ ነው፣ ከሰው አትግባባም፣ ጀምራ አትጨርስም፣ ከቤተሰብ ሰላም የላትም፣ በትምህርቷ ላይ ምን ሰንፋለች፣ አትማርም፣ አትችልም፣ እውቀት የላትም፣ ትፈዛለች ይባላል። ይሄ እግዚአብሔር ባህሪያና አምሳሉ ሲፈጥረን የተሰጠን ባህሪ አይደለም። መናፍስት ከልጅነት ጀምሮ አብሮን ሲያድግ ባህሪያችን ያለማመደ ነው። ክፋቱን፣ ተስፋ መቁረጡን፣ መጨነቁን፣ መበሳጨቱን፣ ቁጣውን፣ ከቤተክርስቲያን አለመሄዱን፣ ሌላ ምኞት ማስመኘቱን የኛ ባህሪ አድርጎ ያስቀምጠዋል። ስለዚህ ስታስቡ መንፈሱም አብሯችሁ ያስባል። እዛ የእናንተ ሀሳብ ይመስሏችኋል፣ ያግዛችኋል። የሆነ ቁጣ ስታስቡ፣ ንዴት ስታስቡት አሁ በለው ተቆጣ ይላል፣ ተበሳጭ ይላል። የምትበሳጭበትን ምክንያት ይደረድርልሃል ማለት ነው። ወይም ተስፋ የሚያስቆርጥ ነገር ከመጣ ሁሌም የሆነ ነገር ጀምረህ ጫፍ ስደርስ የሚበላሽብህ ከሆነ ሁሌም ተስፋ እንድትቆርጥ ያደርጋል። ግን ታግሰን እስከ መጨረሻው ጸንተን ብንቆይ እኮ ፍሬውን እንበላለን። እግዚአብሔር የትዕግስት አምላክ ነው፣ የችኮላ አምላክ አይደለም። ተረጋግቶ ነው ስራውን የሚሰራው። ስማ አንተ በትምህርቷም አልሆነም፣ ከቤተሰብ ጋር አልሆነችም፣ ጓደኛ የላትም። ከሁሉም ጓደኛ ሳጣናት ብቻዋን። ሰው እንዴት አድርገን ተስፋ የምታስቆርጠው ነው? አላ በቃ አንድ ነገር አስባ ሳይሳካላት ሲቀር ፈጣሪ ለምንድን ነው ለእኔ እንዲህ ያላደረገልኝ ብላ ምርር ብላ ትልና በቃ ተስፋ ትቆርጣለች። በቃ ለእኔ ይሄ ነገር አንተ እንደውም ካያውቁም ማን ያውቃል? ማንም ያውቅ የለም፣ ብዙም ያውቅ የሉም። እንዴት ነው አንተ የምትታወቀው ነው የምልህ። አንተ እንዴት ነው የምትታወቀው? እሷን ተመሳስዬ ነው የምቀመጠው። ማን ያውቀኛል? ማንም ያውቃል? ማንም አያውቅም። ተመሳስለህ ስትበላ ትበላለህ? ገጠም ነው ድብን አድርገህ። አዎ ነው። ስተኛስ አብረን ነው የምንተኛው። እናስተኛታለን እኮ እዛው ሽሩ ብለህ እና እንቅልፍ ወለጥ። ለጸሎት ምናምን ለነሳት ስታስብስ
አይኗን ጨፈልፈን እያደረነ እያንቀላፋች ነው ጸሎት የምታደርገው። እያንቀላፋች እንዲህ እያንቀላፋች አንተንም ታንቀላፋው እና ሌላ ማን አለ? እንቅልፍ ሆነ ትቀመጣለህ። እሺ ሌላ ምን አለ? ቤተክርስቲያን ምጣ ስታስብስ እሱንም አይዳ ቁጭ ትላለች፣ ታንቀላፋለች። እዛ ሜዳ ለጥ እንዲህ እንቅልፍ መብዘዝ ነው። አዎ እናስተኛታለን። ማን እንዲህ የምታደርገው አንተ? አይነ ጥላ። ሌላስ? ድግምት። የደብተራ ድግምት ነው። የደብተራ አገልጋይ ነው ወይስ አፍርሰሃል? አገልጋይም ነበርኩ ትቼዋለሁ። አሁን ዝም ብለን ነው ቁጭ ብለን ስራችንን የምንሰራው። ሁሉም ቁጭ ብለን አንድ ባንድ እንሰራለን። ድግምቱ እየደገምክ ትልካለህ እና በምንድን ነው የገባው አንተ ድግምቱ? ወደ እሷ እንድታብድ በቃ አላ በቃ እንደዚሁ በምግብ ነው በመጠጥ ነው ወይስ እንዲሁ አየር ላይ ነው የገባው? እንዲሁ በአየር ላይ ተልኬ አየር ላይ ተልከ እና ልጅቷ ወንዳ ወንድ ስለሆነች በቃ ትሰራለች። ያው በቃ ለእናትዮም ስለምትሰራ እናትየውን ጥልፍ አደረግን። እሷ ደግሞ እናትዮ ምትክ ትሆናለች ብለን ነበር። እሷንም ልንይዛን ነበረ። በቃ አልተሳካልንም። አንተ ደብተራው አገልጋይ ደሞዝ አይበቃም እንዴ? ማገልገሉ ብቻ አይሻልም ነበር? ደሞዝ የለኝም እኮ አሁንማ ትቻለሁ። አረፌ ቁጭ ብያለሁ። ቤት ቁጭ ብላ ቤትስ ቁጭ ነው ትደግማለህ? በፊት ግን ታገለግል ነበር? በፊት አገለግል ነበር ድሮ ጥንት ነበር። የገንዘብ ጥማት፣ የምቾት ጥማት፣ የድሎት ጥማት፣ የአጋንንት ጥማት እግዚአብሔርን ማገልገል ብቻ በቂ አይደለም ብለው ገንዘብ ፍለጋ፣ አጋንንትን ፍለጋ፣ ጥበብ ፍለጋ፣ እውቀትን ፍለጋ ዲያብሎስን የተዋረሱ አገልጋይ ነን ባዮች ናቸው እነዚህ ደብተራ የሚባሉት። የአገልጋይ መልክ አላቸው ግን አገልጋይ አይደሉም። ስታያቸው ካህን ይመስላሉ፣ ስታያቸው አገልጋይ ይመስላሉ፣ መሪጌታ ይመስላሉ ግን አይደሉም። እነዚህ በጣም ተንኮለኞች ናቸው። ከእውነተኞች አገልጋዮች የተለዩ ናቸው። ግን በፍጹም ልታውቁባቸው አትችሉም። መለየት አይቻልም። ምክንያቱም ተመሳስለው የሚኖሩት ለምን? ውስጣቸውም የተደበቀው መንፈስ ከእነርሱ ጋር ተመሳስሎ ስለተቀመጠ ማለት ነው። ስለዚህ ነቃ በል። በቃ መንቃት አለብህ። በሃይማኖት መቆም አለብህ፣ መስገድ አለብህ፣ መጸለይ አለብህ፣ ክፉን ኃይል መቃወም አለብህ። አለበለዚያ አባት ሆኖ ከአንተ ጋር ይቀርባል። አባት ሆኖ ጠያቂ ሆኖ መካሪ ሆኖ የነፍስ አባት ሆኖ በስጋ በኩል ይጠቅም አይደለም፣ በነፍስ በኩል በዘላለም ሕይወት በኩል እጠቅምሃለሁ ብሎ የዘላለም እሳት ይልክብሃል። ደብተራው አንተ አቤት ምን አድርግ ተብለን የተገባው ወደዚህ? መጀመሪያ ማሳብዳት ተብለን ነበር የተላክነው። እሺ አላ አቃተን። እሺ ቤትም አልያዝም አለች። አሳብድ። አዎ ልናሳብዳት ትንሽ ነበር የቀረን እኮ ትንሽ ጥቂት። እንዴት ማሳበድ ማለት? ጨርቋን አስጥለን ከሀገር ልናወጣት። ከሀገር ለማስወጣት ሞክራ ነበር፣ አልተሳካላትም። እሺ ቀተውን አርፈን ቁጭ አንድ እዚህ ቺችኛዋ ናት ወዙ ሳት ይዛት የመጣችው ወደዚህ ጋር። የትኛዋ? ወደዚህ ጋር አንድ ሳጅን። እሺ ተዘጋጅ። እዚህ ሷላል አለ እዚህ ላይ ዛር ምናምን ዛር አቤት በላ አቤት ዛር በስላሴ ስም እታዛለሁ። ግንባር ላይ ታስሬያለሁ። በላ ከተላ ዛር ነሳ፣ ጓደኛ ነሳ፣ ሰራዊት ነሳ። ጥሉ ነኝ አንሳ ተለበ። ይሄ ጉሮሮ ላይ ምናምን አንደበት ላይ የሚቀመጥ እንዳትዘምር እንዳታገለግል እንዳትዘምር ታረጋታለህ። እሷንም ዘምረው ትዘምራለች። የእህቷ አይበቃትም። እሷ ለምንድን የምትዘምረው? ዘምር እንጂ ምን ችግር አለው? ድምጿን እፍን ነው የምናደርገው ስትዘምር። ድምጿን እፍን ነው የምናደርገው። ኪዳነ ምሕረት መዝሙር እስኪ አንዴ ኪዳነ ምሕረት መዝሙር። አንቺው ነሽ ተስፋው ለአዳም ኪዳነ ምሕረት በተሰደደ ጊዜ ከገነት በተሰደደ ጊዜ አንቺው ነሽ ተስፋው ለአዳም ኪዳነ ምሕረት አንቺው ነሽ ተስፋው ለአዳም ኪዳነ ምሕረት በተሰደደ ጊዜ ከገነት በተሰደደ ጊዜ። አመስግነው። ደስ አላላችሁም? ደስ አላላችሁም እንዴ? እስቲ ደስ ያላላችሁ በእልልታ እስቲ አንተ ዘመረች እኮ ደስ አለ። ለምንድን ደስ የሚለኝ? ለምን እንዴት ምንም ብዬ ነው ደስ የሚለኝ? አንተ ትዘምር ነበር እንዴ? እሷ እዚህ ያለው ትዘምራለች። ግድም እንዳዘምር እናደርጋታለን። ማና እንዳዘምር ብታደርጋት?
አይነ ጥላ ድግምት ለምን ትዘምራለች? አገልጋይ እንዳትሆን ነው። ምን ችግር አለ ብታገለግል? ቀላለን ለምን? እስቲ ዘምር አንተ ዘምር። ለምን እንደምዘምረው ለምን እንደምዘምረው? ኧረ እባክህ ዘምር። አትዘምር። በኪዳነ ምሕረት ስም በኪዳነ እንዘጋጃለን። እንዘጋጃለን። እሺ ጠቅላላ ሰብስብ ጠቅላላ ሰብስብ። አፍ ላይ ተዘጋጅ አፍ ላይ ጠቅላላ ሰብስብ። አየር ላይ መንዣበውን ጠቅላላ ሰብስብ። የአየር አጋንንት እያላችሁ አጋንንት በአየር ላይ ያንዣበበ ሀሳብ ውስጥ ሀሳብ ሆኖ የተደበቀ ስለሚያስጨንቃችሁና እንቅፋት ስለሚሆንባችሁ ሁሌም ጸሎት ስታደርጉ ስለሚረብሻችሁ በምትሰግዱና በምትቀጠቅጡ ጊዜ አየር ላይ ያለ የምታንዣብብ ርኩስ መንፈስ እያላችሁ ግንባር ላይ ታሰር በስላሴ ስም አደርጋለሁ ማለት አለባችሁ። ሀሳባችሁን የሚጋራ መንፈስ አለ። ሁሌም የአየር አጋንንት እያላችሁ ቀጥቅጡ። ስማ ተዘጋጅ፣ ጠቅላላ ተዘጋጅ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ በድንግል ማርያም ስም፣ በድንግል ማርያም ሁላችንም ሲኦል ታስረናል። ቶሎ ሶስት ነጣ ቶሎ ሁላችሁ እግዚአብሔር ይገስጽ። አመስግኑ እግዚአብሔር። እናንሽ እግዚአብሔር ይመስገን። አለለ በይነስ ዝማሬ ትዘምሪያለሽ? ዘምራለሁ። እስቲ ዘምሪ ተነሽ። ስምሽን ጠርቼ መቼ አፍራለሁ፣ ማርያም ብዬ መቼ ወርቃለሁ። የምጽናናበት ስምሽ ነውና አደንግሎ ላቅርብ ላንቺ ምስጋና። መቼ አፍራለሁ ማርያም ብዬ መቼ ወርቃለሁ። የምጽናናበት ስምሽ ነውና አደንግሎ ላቅርብ ላንቺ ምስጋና። እግዚአብሔር ስሙ የተመሰገነ ይሁን። እንዴት ነሽ? እግዚአብሔር ይመስገን። አንተ መተት ነህ? ዛር ቡዳ በልተህ በል በኢየሱስ ክርስቶስ ስም ተይዘናል። ምንድን ነህ? መተት ነህ? ምን አድርገህ የተባልክ ነህ? ከቤተሰብ ጋር እንዳያግባባ ትዳር እንዲፈታ ከቤተሰብ እንዳይግባባ እሺ፣ ያለው እንዲያጣ ሌላስ? ብዙ ነን። ስንት ዓመት ሆናችሁ? ቆይተናል። ስንት ዓመት? ብዙ ዓመት ነው። እሺ፣ ምን አደረጋችሁት እናንተ? ያለውን ንብረት እንዲያጣ አድርገነዋል። ምን ንብረት አሳጣችሁት? መኪና እንዲሸጥ፣ ትዳሩ እንዲበትን፣ ልጆቹን እንዲጠላ፣ እናቱን እንዲጠላ፣ በቃ እስከ ሰው እንዳይግባባ በሱስ እንዲጠመድ። ምን ሱስ? ሲጋራ፣ ጫት፣ መጠጥ፣ በዚህ ሱስ እንዲጠመድ። እናንተ ናችሁ? እኛ ነን። ስንት ዓመት ነው? አሁንማ ወደ 19 ዓመት ገባ። 19 ዓመት ሙሉ ተመቻችሁ? ሲጋራው መጠጡ ተመቻችሁ? ተመችቶናል። እንዴት ማለት? ተመችቶናል። በቃ አብራችሁ ትቅማላችሁ፣ አብራችሁ ታጨሳላችሁ። በደንብ ነው። ሱስ እኮ ጥሩ አይደለም። ጫት፣ ሲጋራ፣ መጠጥ ጥሩ አይደለም እኮ። እንዴ ጥሩ ነው እንጂ እንዳለ ተይዞ የለን እዛ ላይ ነው የምንሰራው። እዛ ላይ የምትሰሩት ዓላማችሁ ምንድን ነው? ሱስ ውስጥ የጣላችሁበት ዓላማ ምንድን ነው? ዋናው በቃ አይምሮ መያዝ ነው። አይምሮ እንዳለ መያዝ ነው። በሱ መጥመር ነው። በቃ እድሉን ወስዳችኋል? እድሉማ እድሉንማ በደንብ ነው እንጂ እንዳለ የሰፈሩ ሰው ያቄለ እንዳለ እድሉማ ተወስዷል። እሺ እንዴት ነው? በጎረቤት ምናምን በዘመድ በቤተሰብ በኩል ምንድን ነው የምታስብሉት? እሱ ዱርዬ ቦዘኔ ታስብላላችሁ? ስሙን ታጠፋላችሁ? አውራ አይደል አለው እኮ ስሙላ አለው እኮ ቅጥል ስሙላ አለው። ማን ነው ይባል? የድሮ ሰፈሩ ቀጡ ነበር ማለት ምን ማለት ነው? በቃ እናንተ ናችሁ ያወጣችሁ ስሙ? እኛ ነን ያወጣንለት። ለምን? በቃ እንደዚሁ ስለሚፈራ ሰፈሩ ወጣቱ ትውልድ በዚህ በሲጋራው፣ በአልኮል፣ በጫቱ፣ በማሪዋና፣ በአሽሹ፣ በዝሙት መንፈስ በጣም ታስሯል። ይሄ የታሰረበት ምክንያት አጋንንት መሆኑን አልተረዳንም። ብዙዎቻችን አልነቃንበትም። ስለዚህ ወደ ማገገሚያ ስፍራ እንወስዳችኋለን። አንዳንድ ጊዜ ከማህበረሰቡ ከቤተሰቡ እናገላችኋለን። የተለየ ስያሜ እንሰጣለን። የዚህን የክፉ መንፈስ አስተራል ባለመረዳታችን የተነሳ ትውልዱ እያለቀብን ነው። ከዚህ ሱስ ለመላቀቅ ከዚህ ጭንቀት ለመላቀቅ ሃይማኖት መቀየርን ብቸኛ አማራጭ አድርጓል። አሁን መልካምነትን ያጎደለው ማን ነው? ክፉ መንፈስ ነው።
በውስጥ በኩል ያለው መልካምነት የሚያሳጣ ምንድን ነው? ማን ነው? ዲያብሎስ ነው እኮ። ማን አንተ የምትባለው? ዲያብሎስ። ሰይጣን አጋንንት ነው። አጋንንት ሰይጣንም አለ። ድግምት ነው የገባኸው? ድግምት ተደግመህ ነው የገባኸው? ተደግሜ። እሺ ከሲኦል ተጠርተህ ነው የገባኸው? ከሲኦል። እሺ መልካምነትን አሳጥተዋል ወይ ነው? መልካምነትን አሳጣህ። ምን አረከው? ባህሪውን ቀይሬዋለሁ። እሺ በጣም ጥሩ፣ በሰፈር ውስጥ ጥሩ መልካም ነገር ይሰራል። ብዙ ነገሮችን ያደርግ ነበረ። አጠፋሁበት። እንዲህ ነው የተዋህዶ ልጆችን እንንቃ፣ ኦርቶዶክሳውያን እንንቃ። መልካምነት ያለው ከቤተ ክርስቲያን ነው። መልካምነት ያለው ከክርስቶስ ጋር ህብረት ሲኖረን ነው። እንዲህ አይነቱ መንፈስ ይገባና መልካምነታችሁን ይነጥቅባችሁና ሃይማኖት ብትቀይር ወደሆነ አዳራሽ ሄደ መልካም ወጣት መሆን ትችላለህ እያለ ሃይማኖት የሚያስቀይር ማን ነው? ሰይጣን ነው፣ አጋንንት ነው። በቃ አጋንንት ነው። ተዋህዶም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንዲህ አይነቱ መንፈስ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ልቀቅ ብላ ታስለቅቃለች፣ ታስወጣለች። በሱስ የተጠመደውን በህይወት ውስጥ ጨለማ የነገሰበትን እንቅፋት የነገሰበትን ይህን ወጣት ቤተክርስቲያን አታድንም እንዴ? አታድንም እንዴ? አትፈውስም እንዴ? ይህ አጋንንት ከዚህ አይወጣም እንዴ? ይወጣል እኮ። እዛ ፈውስ እንዳለ አድርጋችሁ አትረዱ። እዛ ሲጀመር ፈውስ አይደለም እዚህ ያለው። ፈውስ ያለው ከዚህ ነው ያለው። ያ መስማማት ነው። ሃይማኖት ማስቀየር አልሞከራችሁም? ሞክረናል። ቸርቹን ለወስደነዋል። ቸርች ወሰዳችሁ? እሺ። ግን አልቻሉም። እነሱ እንዴት አይችሉማ? አይችሉም። ማን ነው የሚያግዘው? የሚጠብቀው አለ? ምን አልከኝ? አዳራሽ ወስዳችሁ ሃይማኖትን ለማስቀየር የከበራችሁ ለምንድን ነው? ማን የጠበቀው? እናት ስሟን መጥራት ይከብዳል። ምን አልከኝ? ስሟን መጥራት ይከብዳል። ስሟን መጥራት? አዎ። ጠበቀችው? ይወዳታል። ማናት? ሰው ማናት? ማርያም ነው። ማርያም። አመስግኑ ድንግል ማርያም ነች። የአምላክ እናት። በቃ የአምላክን እናት ከያዛችሁ በሲኦል እንኳን ብንወርድ በሞት ጥላ መካከል እንኳን ብንሄድ እሷ ትጠብቀናለች። ወደ ማን ታቀርበናለች? ወደ ክርስቶስ ወደ እግዚአብሔር ታቀርበናለች። እሺ አንተ ስማ፣ መተት ሱሰኛ አድርገው ተብላችሁ ነው የገባችሁት? በዋነኝነት ሱሰኛ አድርግ ተብላችሁ ነው። ከዛስ ምንድን ነው ቀጥሎ? በ5 ብር ነው። በ5 ብር የገባችሁት? 5 ብር በጎረቤት። በጣም ነው የሚያሳዝነው። አሁን ትለቃላችሁ? ትቆያላችሁ? ትሄዳለህ? ዛር ማል። እሺ ምን አልከኝ? እናቱን ጥራት። እናቱ የት አለ እስቲ? እሺ ዛርም አለ። ዛር ነው እዚህ እናቱ ነው። አቤት እናቱ ነው። እናቱ ነኝ። እንዴት ነው ሱሰኛ ሆኗል? እንዴት ነው ነገሩ? እኔ ምንም እንትን አላውቅም። እኔ አላውቅም፣ ግራ ይገባኛል። ልጄ በሲጋራ በመጠጥ በጫት በሱስ ወድቋል። እንደምን መፍትሄ ምንድን ነው ብሎ አልተጨነቁም እያልኩኝ ነው እላለሁ። ሁሌም ፋኑኤል እያልኩ እየሄድኩ አለቅሳለሁ። ፋኑኤል ሰላም አድርጊ ማርያም ሄጄ አለቅሳለሁ። ይኸው የእርሶ ለቅሶ እኮ ይሄ ውጤት አመጣ። አዎ አመስግኑላቸው እግዚአብሔርን። እሺ አንተ ዛር ስማ፣ ዛር አንተ ዛር መተት ዛር አንተ በስላሴ መተት እንዳትኳል አድርገናታል። እንዳትኳል እሺ ዝሙተኛ ሆና እንድትቀር አድርገናታል። እሺ በሰፈር ውስጥ በጣም እንቀናባታለን። የጎረቤት ነው። አዎ ተመልከክ። ይኸው እንግዲህ በቃ እናትና ልጅ በክፉ መንፈስ ተይዘዋል። በጣም እኮ ነው የሚገርመው። አባታችን እያዩ ነው። በጣም ያስገርም። በጣም ያው ትውልዱ እንግዲህ እንዴት ተይዘዋል። አሁን ይሄንን ለምን ታገለግላለህ የሚሉ አሉ፣ የሚነቅፉ አሉና ምን ይላሉ? አይ መፍትሄው እንግዲህ እነዚህ ይህንን አገልግሎት የሚቃወሙት ሰዎች ያው በስራው ላይ ያሉበት ናቸው የሚቃወሙ። ምክንያቱም እንደዚህ በየአደባባዩ እየተዋረዱና ራቁታቸውን እየቀሩ ስለሆነ አው ይቃወማሉና ይሄ በጣም ደስ የሚል ይኸው እናትና ልጅ እንደዚህ ሆኖ መጠመድ ማለት በደዌ በሽታ እንደዚህ ሆኖ መጠመድ ማለት ያው እንግዲህ ተመርምሮ የማይገኝ ነገር ማለት ነው። የበሽታ ሐኪም መርምሮ የማያገኘው ግን ድንግል ማርያም መርምራ አገኘችው። ድንግል ማርያምን አንድ ጊዜ እስቲ አመስግኗት።
እሺ በትከሻዋ ላይ ነቀስናት፣ በጭኗ ላይ ነቀስናት፣ ጥፍሯን ወሰድን። ያላትን ሰውነቷን በሙሉ ወላ ጸጉሯ አልቀረ ወላ ምን አምጪ ስንላት እሷ የዋህ ናት፣ ምንም አታውቅም፣ ሰጣችን። ከዛ በኋላ ደግሞ ገባን በዚህ በህይወቷ ምንም በቃ ወንድ እንኳን ቀና ብሎ እንዳያያት አድርገናታል። በቃ ሰው ሁሉ እንዲጠምዳት የተናገረችው እንዳይሰማ አድርገናል። ሰው ሁሉ እንዳያዳምጣት መልካም ነገር ስትናገር በክፉ ነገር እንዲቀየርባት አድርገናል። ልጃቸው ላይ ያለው ማንተ ነው? ልጃቸው ላይ ዛር ነው ያለው። ሌላ መተት ነው? ሌላ ዛር ነው? ሌላ ዛር የቤተሰብ ዛሩ ነው። የቤተሰብ ዛር የእናቴ ወደሱ ነው የተዘዋወረው። ይኸው እንግዲህ ተመልከቱ ልጆች ብዙ ጊዜ በዚህ በሱስ በሚወርቁበት ጊዜ አንደኛ ዛሩ ጎትቶ የሚያስገባ መተት አለ። ዛሩ ብቻውን መስራት አይፈልግም፣ ግብር ይፈልጋል። ጭስ በማስጨስ በፊት ቡና እያስፈላ ከሆነ የሚያስጨሰው አሁን ጫት እያስቃመ ሲጋራ ያስጨሳል ማለት ነው። ዛሩ ሌላ ግብር አገኘ ማለት ነው። እና በስላሴ ስምን ማዘር እዚህ ዛር አቤት በላ ስትጠራ አቤት እኮ ነው ዛር አቤት አቤት አቤት። በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም ተይዘናል። አንተ ዛሩ አንተንም ታስገባ መንፈስ ማን ነው? አብረህ የተወለድከው ዛር ነው መተት ነው? ዛር ነው የተወለድከው። ምንድን ነው ቤተሰብ ውስጥ የምትሰሩት? ዛሮች ቤተሰብ ውስጥ ምን እየሰራችሁ ነው? ብዙ ሰው እናንተን አያመልክም፣ እናንተን አይቀበልም፣ ለእናንተ ግብር አይሰጥም። ግን በቤተሰብ ውስጥ አላችሁ። ምን እየሰራችሁ የምትሰሩት ነው? የምትቀመጡት ማጨናነቅ፣ አንድ ማጋጨት፣ ሁለት እርስ በርስ አለመደማመጥ፣ ሶስት እሺ ማባላት ነው። በቃ ማቦጫጨቅ ነው። ጠቅላላ ቤተሰቡን እሺ በኢየሱስ ክርስቶስ በላንተ በኢየሱስ ክርስቶስ በድንግል ማርያም ስም በድንግል ማርያም ስም በቅዱስ ሚካኤል ስም በሉ። ሁለታችሁ አንድ ላይ በቅዱስ ሚካኤል ስም ሁላችንም ለዘላለም ሲኦል ታስረናል። ቶሎ ሰባት እጩ ነውጣ ቶሎ ሰባት እጩ ነውጣ። እግዚአብሔር ይገስጽ። ተመልከቱ እንግዲህ በቃ ይኸው ማን የቀረ አለ እንግዲህ። ተነስ አይዞህ ደህና ነህ? ሰላም ቀጡ ይለዋል። ሰፈር ስሜ ልደታ በምንውል ሰዓት ሰፈር ስሜ የልደታ ልጅ ነህ? ልደታ ልጅ ያደጉት አሁን ያሉት ፋኒል ዓለም ባንክ ነው። ሱስ እንዴት ነው? መጠጥ፣ ሲጋራ፣ ጫት በጣም እጠቀማለሁ። በጣም ነው የምጠቀም። ስንት ዓመት ማለት ነው? 16 17 ዓመት 18 ዓመት ነው። እሺ እንዴት አየው ያንን የሱስ ህይወት? በጣም ማለት ባለቤቴም እንደዛው ትጠቀም ነበረ። እሷ በጣም መንፈሳዊ ሰው ናት። 6 ዓመት ምናምን ይሆናታል እሷ ካቆመች ማለት ነው። አቁማለች? እሷ አቁማለች። አንተ ጋር ግን አልቆመም? እኔ ጋር አልቆመም እና ከእሷ ጋርም አሁን ጥሩ አይደለንም። እሷ ነው ያለችው ዱባይ ነው ያለችው እና የሆነ የመለያየት እንትን ውስጥ ነው ያለነው። አይሆንም። ከዚህ በኋላማ እንግዲህ አሁን ይሄን ቪዲዮ ልክላታለን። ደስተኛ ትሆናለች እርግጠኛ ነኝ። ባለችበት እሷ በጸሎት ትበረታለች። አንተም እየሰገልክ እየጸለይ ትቆያለህ። ቸርች ትሄድ ነበረ? ቸርች ያው ከእሱ ጋር ልጄንም ይዤው ሂጄ ነበረ። ለምን መሄድ ፈለግ ቸርች? በቃ በጣም ጨነቀኝና እኔ ከዚህ ህይወት ውስጥ ለመውጣት ፈልግ ነበረ። ከዚህ በፊት ቃጽለ ማርያም ሂጄ ለ2 ወር ምናምን ቆይቻለሁ እና በጣም ሰላሜን አግኝቼ ጥሩ ሆኜ ነበረ። ይህ ራሱ 2 ዓመት ምናምን ይሆናል እጄ ላይ ማለት ነው እና በቃ ተስተካክዬ ለ2 ዓመት ምናምን ነገር ኤሌክትሮኒክስ ነው የምሰራው፣ ቲቪ ጥገና። በቃ በስነ ስርዓት ሱቄን ከፍቼ ደህና እየሰራሁ ምናምን በምን ምክንያት እንደሆነ አላውቅም እንደገና እዛም እንትን ውስጥ ገባሁ ተመልሼ ማለት ነው። ትሰግድ ነበር ያን ጊዜ ስትሰራ ስራውን? ጠዋትና ማታ ጸሎት ቦታ ነበረ ሳይሆን በራችን ላይ መውጫ በራችን ላይ ፋኒል ቤተክርስቲያን አለ። እዛ ደግሞ ማርያም አለች። እኔ ደግሞ በጣም ማርያም በጣም ነው የምወዳት። መግቢያ በር ስለሆነች እኮ ነው ድንግል ማርያም ወደ ክርስቶስ መግቢያ በር ስለሆነች እኮ ነው። እሷን ካልያዝን መቅረብ የለም። አማላጅ ስለሆነች ነው። ትወዳታለህ እና በቃ እኔ ቶሎ ትሰማኛለች። በእውነት በጣም ነው ካለሷ መኖር ይከብዳል። እግዚአብሔር ስም ተመሰግን ነው። አመስግነው
ይኸው እንግዲህ አሁን ይኸው እኮ ይሄንን ነው የምለው። ከዚህ መንፈስ ለመላቀቅ፣ ከጭንቀት ለመላቀቅ፣ ከሱስ ለመላቀቅ ሃይማኖት መቀየር አይደለም መፍትሄው፣ ራስን መቀየር ነው። ምክንያቱም የኛ ሃይማኖት እውነተኛዋ ስለሆነች ነው፣ ትክክለኛዋ መንገድ። በቃ ድንግል ማርያም ያለችው ከዚህ ነው፣ ቅዱሳን መላእክት ያሉት ከዚህ ነው። ሌላ እዛ አዳራሽ የለም። እግዚአብሔር ስም የተመሰገነ ይሁን። እሺ እና እገባለሁ በቃ እሷን ተንብዬ ምናምን ነገር በቃ ተሳልሚ ምናምን በቃ ምንም ነገር በቃ ይቀናኛል። ስራዬንም በስነ ስርዓት እሰራለሁ፣ ደስ ብሎኝ እውላለሁ ምናምን ነገር ማለት ነው። እዛ በምን ምክንያት እንደሆነ አላውቅም፣ ነገሮች ሁላ ተበላሽብኝ። ስራውም እንትን አለኝ። እዛ እንደገና እዛ ድብርት ውስጥ ከቶኝ ልቃሙ ምናምን እዛ ተዘፈኩ። ከዛ በጭንቀት እንደገና ድጋሚ በድብርት ውስጥ ምናምን ሲሆን ከእሷ ጋርም ግጭት ምናምን ሲገጥመኝ አንድ ፓስተር አለ ሰፈር ውስጥ ማለት ነው እንትን አይደል ምናምን ይዞኝ በቃ የሚገርመው ነገር ጥምቀት ላይ ነው እምቢ አለኝ ማለት ነው። እንደዚህ በአካል ሁላ ተመጣብኝ ነበረ በቃ እንደዚህ ምስሏ ምናምን ነገር ማለት ነው። በቃ እዛ ቦታ ላይ መገኘት እንደሌለብኝ እንደዚህ ቁጭ በላ ነበረ አዳራሽ ላይ ማለት ነው በህልሜ ማለት ነው። ለመጠመቅ በቃ ደረጃ ነበር የደረስነው ማለት ነው። ፕሮቴስታንት ለመሆን ደህንነት እንትን ትምህርት ምናምን ይባላል። እሱን እየጠሩ እየሰጡኝ ምናምን ከሱ ከልጅ ጋር ማለት ነው። እና እንደዛም ሆኖ ያው ሱሱን ትጠቀማለህ፣ ይፈቅዱልሃል ደግሞ ማለት ነው። ይፈቅዱልሃል፣ ቀስ እያልክ ትተዋለህ፣ ችግር የለውም ምናምን ይሉሃል። እና እንትን እያልኩኝ ምናምን በቃ መጨረሻ ላይ ጠፋሁበት። ሲደውልም አላነሳም ስልክም። የሆነ ታይም ላይም ድብርት ውስጥ ምናምን ነበርኩና እንትን እጠቀማለሁ በቃ ሌሊቱን ሙሉ እንቅልፍ አልተኛም። ከእሷ ጋርም ሰላም ስለሌለኝ ቲክቶክ ምናምን እጠቀማለሁ። ቲክቶክ እጠቀማለሁ። እዛ በኢሞ ምናምን ነገር ይልክልኝ ነበረ። እየጸለይኩልህ ነው እንደዚህ ነው ምናምን ነገር ይለኛል ማለት ነው። በሚለኝ ሰዓት እኔ አልመልስለትም በቃ ፓስተሩ ማለት ነው። በጣም እንድጠመቅ ፈልጎ ነበር። ከዛ ቀረውበት፣ እሱንም እንትን ያለው ቀረን። አሁን ከዚህ በኋላ ምንድነው ስግደትና ጸሎት ላይ በርታ። ያን የተላከው መንፈስ ጠዋትና ማታ የምትሰግድ ቤት ውስጥ ቢሆን ኖሮ በገባበት ዕለት ማታ ላይ ይያዛል፣ ይታሰራል። እንዲህ አይነት ነገር ኪሳራ አይመጣብህ። አሁን መጣህ ተፈወስክ አይደለ? አሁን ቀጥሎ ደግሞ ስትሄድ ከዚህ አሁንም ስግደትና ጸሎትን ትበረታለህ። እሺ በርታ። ሌላም የተደበቀ አይጠፋም። ስትበረታ ይሸኛል። እሺ ተነሱ። እናታችን ደህና ኖት? ምን ተሰማዎት? ልጆት ዳነው ተፈወሰ? እሱ ጫቱ ምናምን ከዚህ በኋላ የለም። አሁን ከዚህ በኋላ ይበረታል። እርሱ በጣም ደስ ይላል። በጣም ደስ ይለኛል። እግዚአብሔር ስም የተመሰገነ ይሁን። አሜን። በርቱ እንግዲህ እርሶን በርቱ በሉ። ሄዱሽ አንተ ስማ ቡዳ አቤት በላ። በኢየሱስ ክርስቶስ ተይዘናል። አብረህ ተወልደህ ነው? ከአባት ነው ከእናት? ከአባት። ምን እየሰራ ነው? ምንም ትምህርቱ እንዳይማር ሌላስ እንዳይከታተል። በቃ ሲያድግ ምን ብታደርገው ደስ ይላል? አንተሽ ብትገለው። ለምን? ዝም ብሎ ማታ ጉባኤ እያለ ይወጣል ወደ ውጭ ጉባኤ እያለ የት ይሄዳል? ቤተክርስቲያን። የት ቤት ነው አንተ ደስ የሚልህ? የትም ቁጭ ብል። ቤተክርስቲያን አትወድም? በላ አንተ ለቀላለቅ ነው። ለቃለሁ። ናሲ አባትዬ ናሲ። እንግዲህ ድንግል ማርያም ወደ እናንተ ቤት አድርጋለች። ምህረቱ ልጅ ነው። ቤተክርስቲያን ይላል ማታ ቤተክርስቲያን በደንብ ይሄድ ነበር። እናቱ በነበረች ሰዓት በደንብ ይሄድ ነበር። እኔም ብዙም ቤተክርስቲያን ስለማልል አልቆጣጠሩም። እሷ ግን እሑድ ሶስቱንም ታቆርባቸዋለች። ሁለት ልጆች አሉ። ሌሎች ማታ ደግሞ ይላል ጉባኤ። ይሄ ጉባኤ ይሄዳል። ትምህርቱ እንዴት ነው? ያገለግልም ነው። ትምህርት ላይ ምንም ነገር በቃ አቅቶኝ፣ እንደውም ትምህርት ቤት ሌላ ትምህርት ቤት ቀይረንለት ነው። አሁን የሆነ ትምህርት ቤት ነበረ ረቢ የሚባል እዛ ከአስተማሪ ጋር ምንም አይስማማም፣ እንትን አይልም። ትምህርት ቤት መቀየሩ መፍትሄ ነው ይመስላል። አንተ አልማርም ሲል በቃ ሲያስቸግር ሌላ ትምህርት ቤት ቀየርኩለት። አይቻልም፣ እንደውም በሰው ምናምን ለምኜ እንዲቀየርለት ተደርጎ አሁንም እንደዛው ማለት ነው። አብረህ ተዘጋጅ። በኢየሱስ ክርስቶስ በድንግል ማርያም ስም ሁላችንም ለዘላለም ሲኦል ታስረናል። ቶሎ ሶስት እጩ ነጣ።
እግዚአብሔር ይገስጽ። በል መስቀል ተሳለ። ተባረኩ። መስቀል ተነስ። ታው መስቀሉ በቂ ነው። መስቀሉ ተነስና ሂድ። መስቀል ተሳለ። ደስ አለ በጣም። ይኸው በትምህርቱ በኩል የጋረደው ቡዳ እኮ ነው። ልጅ ጎበዝ ተማሪ ነው እኮ ቤተክርስቲያን ይመጣ ከሆነ በተለይ የሚከታተል ከሆነ እውቀቱን ይገልጽለታል እግዚአብሔር። በሉ አሁን በጋራ ስገዱ ቤታችሁ። እሺ ቤተክርስቲያን ትፈውሳለች። አሁን ሰላም አልተሰማም? በጣም ውስጤ በጣም ደስ ይኸው የአባታችን ጸሎት ይህ አባት እዚህ የሚያጠምቁ ናቸው። የእሳቸው ጸሎትን የሚያግዛችሁ ኪዳነ ምሕረት ናት የምታግዛችሁ። እኔን አትመልከቱ እሺ። እኔ ምረባ ሰው አይደለሁ። የሚፈውሰው እግዚአብሔር ነው። እሺ እግዚአብሔር ከእናንተ ጋር ነው። በርቱ። ከጓደኛ ከቤተሰብ ከጓደኛ ገባ። ለምንድን ነው የገባው? ወደ ልጇ አልወለድኩም። ልጅ የለኝም። ልጅ የለህም? ልጅ የለኝም ስላልወለድኩ ቀናው ገባው። ምን አረገው ነበር? ሽባ ላረገው ነበር። ልውስውስ ስላረገው ህፃኑን። ለምን? ቡዳ ነኝ። ምን አደረገህ ልጁ? እኔ የዛር ቡዳ ነኝ። የዛር ቡዳ? አዎ። ስራ ሰራህ ግን ገብተን ነው ተመቸህ? ተመቸኝ። ምን ሰራ? ምን አደረግ? ጻድቁ ያዘኝ። ስውራ ማርያም ትላለች፣ አቡነ ጽጌ ትላለች። ያዙኝ እነሱ። ሰማዕቱ ጊዮርጊስ አንተ ልጅ ነው ትላለች። ያዙኝ እንጂ ሽባ ላረገው ነበር። በልጇ ታስጨንቃታለህ እሷን? አዎ። ምን ያረክ? እንዴት ሊሆን ነው ትላለች እሷ። ምን ሊሆን ነው? ድንግል ማርያም ላንቺ ሰጥቻለሁ። እሺ ወይ ደስ ይላላት ታዲያ። ስትጨነቅ ደስ ይለኛል። ስትጨነቅ? አዎ። ስትሰጥ ስለ ድንግል ማርያም ስትሰጥ ወይ እሳት ሽምድምድ። አዎ። አቅም ታጣለህ። አዎ። እሺ አንተን ደግሞ እናስነሳብህ ነበር አመጽ። እኔ ላይ? አዎ። አመጽ? እንዴት አድርገህ? አውቆ ነው ልናስብል እንላለን። አውቆ ነው። አዎ። ድንግል ማርያም ትይዘናለች፣ ኪዳነ ምሕረት ትይዘናለች። አውቆ ነው። የደብተራ መተት ነው። አዎ። እሺ እና ስራ አይደል? እሺ አየር ላይ ያንዣበብክ ነው። ተናገር ባልባልስ ልታስነሳብኝ? እሱም አይቀርም እኮ ያው አይቀርም። ኪዳነ ምሕረት ትላለህ። እናቴ ኪዳነ ምሕረት ድንግል ማርያም እያለች የት ሄዳለህ? ያው ማርያም ባትል አንተን አመጽ እናስነሳብህ ነበር። እንደምናስነሳው አመጽ ልታስነሳ? በየቦታው በየገዳማቱ እንደምናሰይፈው። እሺ ግን አንችልም። እሺ አንተ ላይ አንችልም። እሺ አንችልም። ከአንዱ ሀገር ቢያሳድዷችሁ ወደ አንዱ ሀገር ምን አድርጉ ነው የሚለው? ሽሹ ነው እኮ የሚለው። በቃ ሽሹ ነው የሚለው። ደግሞ መዳኛው አሁን ከዚህ መታት የዝጭ ና ወደዚህ እስቲ ና። ያው እኔም ከአንዱ ሀገር ሲያሳድዱኝ ሸሽቼ ነው የመጣሁት። ከዚህም ደግሞ ማሳደድ ካለ መሸሽ። አገልግሎቱን ከፈለግን ሐዋርያዊ ተልእኮውን ከፈለግን መሰደድ ማገልገል ግዴታ ነው። ግን ያው ያጸናን እግዚአብሔር ነው። ኪዳነ ምሕረት ናት ያጸናችን። እግዚአብሔር ይመስገን። እንግዲህም አባቶች ስለሰጠን እግዚአብሔር ስሙ የተመሰገነ ይሁን። ከዚህም ያለው አባቶች ስለፈቀዱልን የምናገለግለውና እግዚአብሔር እንግዲህ አባቶች ስለሰጠን ስሙ የተመሰገነ ይሁን። አንተ ስማ፣ ስሜል ታጠፋ ነበረ። ምን አጠፋው? ምን አረኩና? እየዳነ ነው። እየዳነ የአዳም ልጅ መዳንም አይገባውም። የአዳም ልጅ እባክህ። እንዴት ክፉ ነው የአዳም ልጅ ክፉ። እንዴት እባክህ? ወይ ተብታቢ በየጥኛ ባንጠራ እንመጣለን እንዴ? አንገባም እኮ ባይገበርልን አንገባም። በልጅ የሚገብር አለ፣ ልጁን አሳልፎ የሚሰጥ አለ። ልጄን ስውሰድ እንካ፣ ሀብት ስጠኝ፣ ንብረት ስጠኝ፣ ፎቅ ስጠኝ፣ መኪና ስጠኝ፣ ዓለምን በእኔ ልቆጣጠራት እያለ ሲመጣኛ የገዛ ልጁ የሚገብር አለ። ለፎቅ፣ ለመኪና፣ ለድርጅት፣ ለስልጣን፣ ለሀብት እኛ ሳጥና አቤት ይመጣል። ትገባለህ። መግባት ነው። ሀብቱን፣ መኪናውን፣ ቤቱን፣ ፎቁን መስጠት ነው። አዎ የኔ ነው። ነፍሱንስ እንነጥቃለን። የራስህ ናት። ልጅንም እሺ። እና ግን ጠርተው ነው ያመጡት። ጠርተውን ካልጠሩን እኛ አንመጣም። የት ነው ያለው? መኖሪያ የት ነው? እኔ ሲኦል ነው። ሲኦል ና ብለው ምን ቢያደርጉ ነው የምትመጣው? አንተ ከስሩኛል። በግ ሲያርዱልህ በደም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብለው ነው ወይስ በስመ ሳጥናኤል ብለው? በስመ ሳጥናኤል። በስማም የለም። በስማምማ ሲባል እንበራለን፣ እንጠፋለን። እሺ ይጠራዋል። ትመጣለህ። አዎ
ደም ይገበርልሃል። ሌላስ? ሰው ምን ገብራለን? የሰው ደም። እሺ ምን ዘንዶ አይደል? አልመጣም አትልም እንዴ? ሰው አይደለም ስራ አይደል? ስልጣን አለኝ። አይ ለምን ደም አታፍስሱ? ልጆቻችሁን አትስጡ፣ ሃይማኖት አትካዱ፣ ግብር አትገብሩ፣ አምላካችሁን አምልኩ አትልም እንዴ አንተ? ኧረ አልልም እንዴት እንደሱ ላለው አልልም። አልልም። ስልጣን አለኝ እኮ ወንበር አለኝ እኮ። እሺ ግርማ ሞገስ አለኝ፣ እቀመጣለሁ። አምላክ መሆን ይፈልጋል እሱ። አዎ ቢሳካልኝ፣ ግን አልችልም። ከእሱ አልደርስም። እንዴት ብዬ ትሞክራለህ? እዚህ አምላክ ለመሆን እሷ ላይ ትሞክራለህ? እዚች አማራጭ የለሽም? ሃይማኖትሽን ቀይሪ ብለህ አንዳንድ አልላትም። አንተ እውነት አንተ ክርስቶስ ትለዋለች። ዙፋን ላይ የተቀመጥክ አንተ ብቻ ነህ ትለዋለች። በዛ በኩል አትፈትናትም? አልፈትናት። በሃይማኖታችሁ ጠንካራ ስትሆኑ በሃይማኖት በኩል አይፈትንም። እየሰማችሁ ነው? በሃይማኖታችሁ በኩል አይፈትናችሁ፣ በሌላ በኩል ነው የሚፈትነው። በገንዘቧ በትዳሯ በቃ ድብልቅልቅልቅ ህልሟን አላሳካም። ጨነግፈዋለሁ፣ ባሏን አጠጣዋለሁ፣ አሰክረዋለሁ። በል ተዘጋጅ፣ አፍ ላይ ተዘጋጅ፣ ሰብስበን አፍ ላይ። እሺ በገንዘብ በትዳር በቃ በጤና እጅ ጤነኛ ናት። በእውቀትስ ምንም አትገባም። በገንዘቧ ብቻ ገንዘቧን ብትን በመቶሽ ብትን። እሺ በባልየው ብትን። ምን አለ አምጥተህ ብትሰጠኝ ለኔ ወይ ለቤተክርስቲያን ብትሰጥ ምን አለ? አልፈልግም። ለኔ ብትሰጠኝ እኮ ነው የተራቡትን የተጠሙትን አበላ አጠጣ ነበር፣ ዘክር ነበር። አልወድም። ስጠኝ እባክህ፣ እንደው አምጣ። እቀናለሁ። እዚች መድኃኒዓለም መጽሐፍ የምትገባውን ይዘና እቀናለሁ። ለምን? ያስቀናኛል። መልካም ስራ እኮ ያስቀናል። አትፈልግም? ምን እያልክ ነው? የስስት መንፈስ የምትሆነው ሰዎች ሊያወጡ ሲሉ፣ ለቤተክርስቲያን ሊሰጡ ሲሉ፣ ወይ የተቸገረ የተራበን ሊሰጡ ሲሉ ምን ትላለህ? ውስጥ ላይ ሆነ ብዙ አማራጭ አለኝ። ቤትሽን ብትሞይበት፣ ልብስ ብትገዥበት፣ ጥፍር ብትቀጥይበት፣ ልብስ ጫማ ብትገዥበት፣ እንዲህ ቤት ብትሰሪበት፣ ሲሚንቶ ቀዳዳ ብትደፍኝበት እላለሁ። ስራዬ ነው። ስራ ነው። አትፈልግም? ሊሰጡ አልፈልግም። በልሽ ከስራ ጋር ተለበጥ ተብርክ ምን ክብር አለን? ቆም አንተ ከስራ ጋር ተለበጥ። ያቃጥላል እኮ ምንቱ እንዳለ ያቃጥላል። ይህ ቦታ ያነዳልና ምን ላድርግ? አይ ከፀሐይ ዞር ብትል እዚህ ጥላው ላይ ሁሉም ያቃጥላል። እንዳለ ያቃጥላል። ወደዚህ ወደ ዋሻውማ አትጥራብኝ። የዋሻውን ነገር አትጥራብኝ። በልሽ ከስራ ጋር ተለበጥ። አፍለዘጋጅ ተዘጋጅ። በኢየሱስ ክርስቶስ አንሳ። ጀርባው ላይ እንዲለወስ እንዳይሄድ መራመድ እንዳይችል አስተዳደጉን ታዛበዋለህ ማለት ነው። እንድታዝን ድፋት። አፍ ላይ ዘጋጅ፣ አስቀምጥ አፍ ላይ። ሳይንሱ ይሄ ልጅ አሁን ቶሎ መራመድ ባይችል፣ አጥንቱ ባይጠነክር፣ መቀመጥ ባይችል እኛ ዶክተር ነን። ዶክተር ላይ ተቀምጠን እንበላለን። ገንዘባቸውን እየበዘበዘ ገንዘባቸው ያው እናንተ ናችሁ የምትበሉት። ለካርድ ለአልትራሳውንድ ለምን ሲቢሲ ኤክስሬይ ምናምን ግን ውሸት እኮ ይኸውላችሁ። በእናንተ ላይ ስልጣን ያለው በእናንተ ላይ ማዳን የሚችለው ማን ነው? በእናንተ ላይ ስልጣን ያለው እናንተን ማዳን የሚችለው ህይወት የሚሰጣችሁ፣ ሰላም የሚሰጣችሁ፣ በረከት የሚሰጣችሁ፣ ጤና የሚሰጣችሁ እግዚአብሔርና እግዚአብሔር ብቻ ነው። አልትራሳውንዱ፣ ኤክስሬው፣ ኤምአርአዩ ምናምኑ ሲቲ ስካኑ ሙሉ ያለው የት ነው? እዚህ ነው። በቃ እምነቱ ነው ሲቲ ስካን፣ ጸበሉ ነው ኤምአርአዩ፣ ቅባ ቅዱሱ የካህናት አባቶቻችን መስቀሉ ነው። በቃ ሙሉ ሰውነትን የሚመረምር ብርሃን የሚሆን ኃይል የሚሆን ፈውስ የሚሆን ድነትን የሚሰጥ መንገድን የሚመራ እኔ የዓለም ብርሃን ነኝ አለ እኮ። የዓለም ብርሃን ነኝ አለ። እኔ የዓለም ብርሃን ነኝ አለ እኮ። የዓለም ብርሃን ስለሆነ እኛ ያለነው በዓለም ነው። የሚያበራልን ማን ነው? ክርስቶስ ነው። አመስግኑ እግዚአብሔርን። ሁላችሁ አመስግኑ። ተዘጋጅ። በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ የቅዱስ ገብርኤል ስም ሲኦል ታስረናል። ቶሎ 7 ጩኸት እግዚአብሔር ይገስጽ። ኪዳነ ምሕረት ስሟ የተመሰገነ ይሁን።